ሰላም ጤና ይስጥልኝ እንደምን ሰነበታችሁ ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ብሩታው ሰላምታችን በእያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቲዩብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። ኤርትራ ሰራዊቷን በአስቸኳይ ከግዛቷ እንድታስወጣና ድርድር ዝግጁ እንድትሆን ኢትዮጵያ ጠየቀች። ኤርትራ ሰራዊት ተቆጣጥሯቸው ከሚገኙ የኢትዮጵያ ሉዓላዊ ግዛት እንዲወጣና ድርድር ዝግጁ እንዲሆኑ የኢትዮጵያ ውጭ ጉዳይ ሚኒስቴር ጠየቀ። የኢትዮጵያ ውጭ ጉዳይ ሚኒስቴር ቅዳሜ ጥር 30 2018 ዓ.ም ኤርትራዊ የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። ታደምጡታላችሁ። ኤርትራ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል ኢትዮጵያን ክስ አጣጣለች። ኤርትራ ኢትዮጵያ ያቀረበችን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል ባወጣችው አጭር መግለጫ አስታወቀች። ኢትዮጵያ ውጭ ጉዳይ ሚኒስቴር ኤርትራ ወደ ኢትዮጵያ ግዛት መግባት የተወሰኑ አካባቢዎችን ተቆጣጥራለች፣ እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤ ክስና የድርድር ጥያቄ አቅርቦ ነበር። አብራችሁን ስትቆዩ የምትሰሙት ይሆናል። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። ኤርትራ ሰራዊቷን በአስቸኳይ ከግዛቷ እንድታስወጣና ለድርድር ዝግጁ እንድትሆን ኢትዮጵያ ጠየቀች። ኤርትራ ሰራዊት ተቆጣጥሯቸው ከሚገኙ የኢትዮጵያ ሉዓላዊት ግዛት እንዲወጣና ለድርድር ዝግጁ እንዲሆኑ የኢትዮጵያ የውጭ ጉዳይ ሚኒስቴር ጠየቀ። ኢትዮጵያ የውጭ ጉዳይ ሚኒስቴር ቅዳሜ ጥር 30 2018 ዓ.ም ኤርትራውያን የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ ኤርትራ ኢትዮጵያ ሉዓላዊ ድንበርን በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። የውጭ ጉዳይ ሚኒስቴር አቀባይ አምባሳደር ነቢያት ጌታቸው ደብዳቤውን ትክክለኛ ለቢቢሲ አረጋግጠዋል። ደብዳቤው ኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄው ተቀባይነት የሚያገኝ ከሆነ ባህር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና ድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጻፈውና ለኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ በተላከው በዚህ ደብዳቤ ኤርትራ ሰራዊት ለረጅም ጊዜ የኢትዮጵያ ሉዓላዊ ግዛትን በመጣት ሰሜን ምስራቅ አቅጣጫ መቆጣጠሩንም ጠቅሷል። እዚህ ደብዳቤ ላይ ሁለት ሀገራት በሚያዋስናቸው አካባቢዎች ኤርትራ መንግስት በስም ላልጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብም በመጥቀስ ወንጅሏል። ደብዳቤው ላይ የታጣቂ ቡድኖች በስም ባይጠቅስም ሲቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲል መወንጀሉም ይታወሳል። ኢትዮጵያ በደብዳቤው ላይ የኤርትራ መንግስት ሉዓላዊነትና በድንበር ላይ ከሚፈጽመው ጥሰት በተደጋጋሚ እንዲጠቃ ቢጠይቅም ጥረቱ ሰሚ አላገኘችም በደብዳቤው ላይም ገልጿል። ባለፈው ጥቂት ቀናት ሁለቱን ሀገራት በሚያዋስናቸው ድንበር አካባቢ ሳዩት ለውጦች የኤርትራ መንግስት ተጨማሪ የጥፋት መንገድን መምረጡን ያመለክታል ሲል የውጭ ጉዳይ ሚኒስትር በደብዳቤው ላይ አመላክቷል። የውጭ ጉዳይ ሚኒስትር የኤርትራ መንግስት በደብዳቤው ላይ በስም ካልጠቀሳቸው ታጣቂዎች ጋር ኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ እንደሚገኝ በደብዳቤው ላይ ጠቅሷል። ሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ጋር ዘልቀው መግባታቸውና ሰሜን ምዕራብ የሀገሪቱ ድንበር ደግሞ የኤርትራ ጦር አማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጸብጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን አውግዟል። አክሎም ይህን ተቀባይነት የሌለው ሁኔታ ለመቃወም ኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያወጡና ከአማጺ ቡድኖች ጋር ያለውን ትብብር እንዲያቆም በይፋም ጠይቋል። ሁለቱ ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ አላቀ የመከባበር ስሜት ለመካከርና ዝግጁ ነን ያለው የውጭ ጉዳይ ሚኒስትሩ ደብዳቤ አሁን ኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው መሆኑን አስታውቋል። አክሎም ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲል በአጽንኦት ጠይቋል። ለግማሽ ምዕተ ዓመታት ያህል ሁለቱም ሀገራት የማያባራ ግጭት ላይ እንደኖሩ የሚያብራራው ደብዳቤው ይህ አይነቱ የግጭት አዙሪት በውይይትና በዲፕሎማሲያዊ ጥረት አልባት ሊያገኝ የሚችልበት እድል እንዳለ መግለጹ በኤርትራ በኩል በጎ ምላሽ ከተገኘ
የኢትዮጵያ መንግስት ልዩነቶችን በሰላማዊ ድርድር ለመፍታት ዝግጁ መሆኑን ያብራራል። የውጭ ጉዳይ ሚኒስትሩ የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲከበር ያቀረብነው ህጋዊ ጥያቄ አዎንታዊ ምላሽ ካገኘን የኢትዮጵያ መንግስት የባህር ላይ ጉዳዮችና ከአሰብ ወደብ በኩል ወደ ባህር በር ጉዳዮች ጨምሮ አጠቃላይ የጋራ ጉዳዮች ላይ ሁሉን አቀፍ እልባት እንዲያገኝ በቅን ልቦና ድርድር ለማድረግ ፈቃደኛ ነን ብሏል። የኤርትራ መንግስት በኩል እስካሁን ለዚህ ደብዳቤ የሰጠ ይፋ ባይኖርም ጋራ መከባበርና መተሳሰብ ግንኙነት ለመፈተሽ ቆርጠን ተነስተናል ያለው የውጭ ጉዳይ ሚኒስትሩ ደብዳቤ ቀና ምላሽ እንደሚያገኝ ተስፋውን ገልጿል። በዚህ ዓመት መጀመሪያ መስከረም ወር ማገባደጃ ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፈው ደብዳቤ የኢትዮጵያ ውጭ ጉዳይ ሚኒስትር ለመንግስታት ድርጅት በጻፈው ደብዳቤ ኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ጥምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲልም ከሷል። ጥር ወር መጀመሪያ ላይ ደግሞ የኢትዮጵያ ፌደራል ፖሊስ ኤርትራ መንግስት ከኢትዮጵያ ውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር ከትግራይ ህወሓት በኩል የተላኩ ያላቸውን ከ56 ሺህ በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር ማዋሉን አስታውቋል። ኢትዮጵያ በጎረቤት ሀገር የኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው ስትልም ትከሳለች። ባለፈው ዓመት ሐምሌ ወር እንዲሁም ኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎች ተቆጣጥረው እንደሚገኙና የከፋ ጥሰቶችን መፈጸም መቀጠላቸውን ሪፖርቶቹ እየወጡ እንደሆነ ኢትዮጵያ ለተባበሩት መንግስታት ድርጅት ከሳለች። የተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ከበበው ከፋ የሰብአዊ መብት ጥሰቶችን በድንበር አካባቢዎች እንደሚፈጸሙ ሪፖርቱ መጥቀሳቸውን ቀጥሏል ሲሉ ነበር በወቅቱ የተናገሩት። ኤርትራ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል የኢትዮጵያን ክስ አጣጣለች። ኤርትራ ኢትዮጵያ ያቀረበችውን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንዲላት በማስታወቂያ ሚኒስትሯ በኩል ባወጣችው አጭር መግለጫ አስታወቀች። ኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች፣ እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤ ክስና የድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌለው በመግለጫ በኩል አጣጥለዋል። ለወደፊት አጀንዳዎችን ለማስፈጸም የቀረበው የውሸት ውንጀላዎችን በሚል ክስ በወጣው በዚህ የኤርትራ መግለጫ የኢትዮጵያ መንግስት ክሶች ሐሰትና የፈጠራ ሲል ውድቅ አድርጎታል። የኢትዮጵያ ውጭ ጉዳይ ሚኒስትር የካቲት 30 2018 ዓ.ም የኤርትራውያ ውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ ሰራዊት ተቆጣጥሯቸው ካላቸው ሉዓላዊ ግዛቶች እንዲወጣና ድርድር ዝግጁ እንዲሆን ጠይቋል። ዶክተር ጊዲዮን ጢሞቴዎስ የኤርትራ ወታደሮች የኢትዮጵያ ሰሜን ምስራቅ ድንበር በዚህ ቀደም ከተቆጣጠሩ አካባቢ በለጠ ዘልቀው እንደገቡ በደብዳቤያቸውም ገልጸው ነበር። የድንበር አካባቢዎች የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠ እንደሚጠቁም ሚኒስትሩም ገልጸው ነበር። የውጭ ጉዳይ ሚኒስትር በዚህ ደብዳቤው ላይ ሁለት ሀገራት በሚያዋስኗቸው አካባቢዎች የኤርትራ መንግስት ስም ላልጠቀሱት የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብን በመጥቀስ ወንጅሎ ነበር። የኤርትራ ማስታወቂያ ሚኒስትር በድረገጹ ላይ ባወጣው አጭር መግለጫ ላይ ኢትዮጵያ መንግስት ክስና ውንጀላ ሐሰትና ፈጠራ ቢስ ስትል አጣጣለች። ማስታወቂያ ሚኒስትር በዚህ መግለጫው ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ደብዳቤ በድምፀትና በይዘቱ ከኋላም ባለው ምክንያትና ዓላማው አስገራሚ ነው ሲል የደብዳቤውን ይዘት ነቅፏል። የኤርትራ ማስታወቂያ ሚኒስትር በመግለጫው ላይ የሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመታት በላይ የቆየው የጥላቻ ዘመቻ አካሄድና አዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲል የኢትዮጵያ መንግስትን ደብዳቤ ይዘት ኮንኗል። ኤርትራ መንግስት በዚህ መግለጫው ላይ ከዚህ ቀደም ያለውን በማስታወስ ኤርትራ መንግስት ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱም የለውም ብሏል። ኢትዮጵያ ውጭ ጉዳይ ሚኒስትር የካቲት 30 2018 ዓ.ም ኤርትራ አቻው በጻፈው ደብዳቤ ላይ ኤርትራ የኢትዮጵያን ሉዓላዊነት ድንበር በመጣስ የሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝም ገልጿል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄው ተቀባይነት የሚያገኝ ከሆነ ባህር አገልግሎት ጉዳዮችና በአሰብ ወደብ ጉዳይ፣ የባህር መዳረሻ ጉዳይ ጀምሮ ሁሉም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። የኢትዮጵያ ኤርትራ መንግስት ሉዓላዊነቷና ድንበሯን ከመጣስ ልትቆጠብ በተደጋጋሚ ጥሪ ማድረጉን ቢገልጽም ጦቹ መቼ እንደተከሰቱ በግልጽ አላመላከተም። ኤርትራ ጦር በትግራይ ጦርነት ወቅት የኢትዮጵያ ጦር ጎን ተሰልፎ የህወሓት ኃይሎችንም ተዋግቷል። ኢትዮጵያና የኤርትራ ከዚህም ቀደም በድንበር ይገባኛል ጥያቄ ጦርነት ውስጥ ገብተው የነበረ ሲሆን በአልጀርስ ስምምነት መሰረት
የተቋቋመው የድንበር ኮሚሽን ውሳኔ ላይ የተቀመጡ የድንበር ማካለሎች ሙሉ በሙሉ ፈጻሚ ሳይሆኑም ቆይቷል። ኢትዮጵያ ኤርትራ ወታደሮች ሉዓላዊ ግዛቷን ጥሰው በኃይል ከተቆጣጠሩ ስፍራዎች መኖራቸውን ስትገልጽ ይህ የመጀመሪያውም አይደለም። አለፈው ዓመት ሐምሌ ወር በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ከበበው ኤርትራ ጦር አካባቢ በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፋ የሰብአዊ መብት ጥሰቶችን በድንበር አካባቢዎች እንደሚፈጽሙ ሪፖርት መውጣታቸውን ቀጥለው ሲሉም ተናግረው ነበር። መስከረም ወይም መገባደጃ ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፈው ደብዳቤ ኤርትራ መንግስትና ህዝባዊ ወያነ ትግራይ ጽምዳጅ በሚል ጥምረት የኢትዮጵያ ላይ ጦርነት ለመቅጠል እየሰሩ ነው ሲልም ከሷል። ኢትዮጵያ መንግስት በተደጋጋሚ ለሚያቀርበው ክስና ውንጀላ ኤርትራ መንግስት ውድቅ ሲያደርግም ቆይቷል። ኢትዮጵያ የኤርትራ መንግስት ከህወሓትና ፋኖ ጋር እየሰራ ነው ስትልም ወንጀላም ይታወሳል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን